Here we go. ሰላም ጋይስ እንዴት ናችሁ? Late night lift is back. So today እንግዲህ እንደምታዩት ባክግራውንዳችን ጨለማ ነው። መብራት ጠፍቷል እዚህ አካባቢ። ያ ጥቁር ጂም ማለት ነው። ጥቁር ባክግራውንድ ነገር ያለበት ጂም ዛሬ እዛ ነው የምሰራው። ሶ ቱዴይ ኢዝ ሃምስትሪንግ እና የተወሰነ ባክ እኚህ ሁለቱን ሂት የምናደርገው ማለት ነው። ሶ ያ ኢትስ ጎና ቢ ክሬዚ ሶ ዛሬ ጭንቅላቴ ላይ የምንመጣ መሰላችሁ ሉዘርስ አር ዊነርስ ራይት? ትክክለኛ አይደል አጠራሩን? ያ ተሸናፊዎች ናቸው አሸናፊዎች የሚለውን ነገር ታምኑበታላችሁ በሚለው ነገር እንድናወራ ስለፈለኩኝ ነው። ሶ እኔ አንደኛ የምነግራችሁ ነገር ይሄ ነገር ከማውራቴ በፊት ብዙ ነገር ቼክ አድርጌያለሁ፣ ወር ደግሞ ከማውቃቸውም ሰዎች ለማየት ሞክሬያለሁ እና ላይፍ ላይ በጣም ገነው የሚታዩ ሰዎች ወር ደግሞ በጣም ማሲቭ የሆነ ለውጥ ያመጡ ሰዎች መጀመሪያ ተሸናፊዎች ነበሩ። ወር በጣም መጀመሪያ አዛ የሆነ ላይፍ ውስጥ የነበሩ ሰዎች ነበሩ። ሶ ይሄ ደግሞ እንደዚህ አይነት ነገር ማወቃችን ደግሞ እንደዚህ አዛ ሆነው ከሆነ አሪፍ ነገር የሚደርሱት በትሬዲንግ ደግሞ ታውቃላችሁ፣ ትሬዲንግ በጣም አዛ የሚያደርግና ሰውን የማይሆን ነገሮች የሚከት ቢዝነስ ነው ወር ደግሞ ዘርፍ ነው እና ይሄን ቢዝነስ እንዴት ነው ይሄን ነገር ጭንቅላታችን አምኖ እንደምንወጣ ማወቅ ስላለብን ማለት ነው። እኔ ለምሳሌ በጣም ብዙ ሰው መውሰድ ይችላል። ከቦዲ ቢልዲንጉ የምትሉ ኦር ደግሞ ከፈልጋችሁ ከትሬዲንግ የምትሉ እኔ ለምሳሌ ከቦዲ ቢልዲንጉ ሲባም አሁን ስለ ሲባም ታሪክ በትንሹ አውቃለሁ። መጀመሪያ ምን ነበረ የሆነ ተወዳድሮ ነው ገና ሊወዳደር ሲል ነው መሰለኝ ኩላሊቱ ታሞ ነው በአንድ ማታ ውስጥ ነው መሰለኝ ይመስለኛል 15 ፓውንድ ነው መሰለኝ ጨመረው ክብደት ማለት ነው። ቼክ ሲደረግ ምናምን የሆነ ኩላሊቱ ላይ ችግር ነበረበት። ሶ በጣም አስቸጋሪ ነገር ውስጥ ገብቶ ምናምን ነበርና ግን አት ዘ ኤንድ ያው እንደምታዩት 6 ታይም ሚስተር ኦሎምፒያ ሆኖ ቁጭ ያለው ማለት ነው። ሮኒ ኮልማንን ካሰብን መጀመሪያ በጣም 8ኛ 10ኛ ምናምን የሚወጣ ሰው ነበር። 8ኛ አይደል ብዙ ጊዜ 8ኛ 7ኛ ምናምን ነበር የሚወጣው፣ ግን ከዛ በኋላ 8 ጊዜ ነው ሚስተር ኦሎምፒያ ሆኖ ያጠናቀቀው ማለት ነው። እነዚህ በላይፍ በጣም በብዙ ነገሮች ካየን አሁን ለምሳሌ በትሬዲንግ ደግሞ ከመጣን ኤቢ ማርሻል በጣም እኔ የሚመቸኝ ኢንስፓየር ከሚያደርገኝ ሰው መሃል አንዱ ኤቢ ማርሻል ነውና የሱን ላይፍ ካያችሁ እንግዲህ በጣም አዛ ሆኖ እንግዲህ እንደነገራችሁ አይታችኋል። በጣም አዛ ሆኖ ትልቅ መከራ ውስጥ ገብቶ ነበረ መጀመሪያ ላይ፣ ግን ያው እግዚአብሔርን በማመን ስራው ላይ ፑሽ በማድረግና ኮንሲስተንትሊ ያን ነገር በማድረግ ነገሮችን ቀይሮ እንግዲህ የኢትዮጵያ የፎሬክስ ንጉስ ከመባል ድረስ ደርሷል። እና ምን ልላችሁ ፈልጌ መሰላችሁ በምታደርጉት ነገር ላይ በትሬዲንግ እኮ ብቻ ላይሆን ይችላል፣ በምታደርጉት በማንኛውም ነገር ሜቢ ቦዲ ቢልደሮች ትችላላችሁ፣ ስቴጅ ላይ ልትወጡ የምትሞክሩ ሰዎች ኦር በትሬዲንግ ደግሞ በጣም የለፋችሁ ያላችሁ ሰዎች አላችሁ፣ ኦር ደግሞ በማንኛውም ስራ የለፋችሁ ያላችሁ ሰዎች ልትሆኑ ትችላላችሁ እና መሸነፋችሁን ኦር የሆነ ደጋግማችሁ ስትሞክሩ መውደቅ ያጋጥማችሁ ምንድነው ለኔ ይሄ ነገር አይሆንም እንደ የሚል ነገር ውስጥ እንዳትገቡ ስለፈለኩኝ እዛ ነገር ውስጥ መቼም መግባት የለባችሁም። ይሄ ነገር ለኔ አይሆንም እንደ ኦር ይሄ ነገር እንዴት ነው ለኔ አይሳካም እንደ ወይስ ፈጣሪ እኔን ስለማይወደኝ ነው የሚል ሐሳብ እንዳይመጣባችሁ ስለምፈልግ ነው። ፈጣሪ በጣም ለሚወደው ሰውና በጣም ለሚያስብለት ሰው ነው በጣም ፈተና የሚያበዛበት በጣም መከራ የሚያበዛበት። ምክንያቱም በዛ በመከራ ውስጥ ነው አንደኛ የፈጣሪን ታላቅነት የምናውቀው፣ ፈጣሪ አደረገልኝ ብላችሁ የምታወሩት ወር ደግሞ ፈጣሪ መኖሩን ራሱ የምታረጋግጡት በዛ አዛ በሆነ እንትን ውስጥ ነው እንጂማ እነዚህ በጣም አልጋ በአልጋ ሆኖ አንድ ነገር ቢያልፍ ኦኬ ይሄ ነገርማ በኔ ኃይል ነው በኔ አቅም ነው የመጣው ብላችሁ ስለምትወስኑ ማለት ነው። እና መከራ እየበዛባችሁ ከሆነ ጭንቀት ካለ የምትሞክሩት ነገር እንዳለ ፌል የሚያደርግ ከሆነ እውነቴን ነው የምላችሁ
መጨረሻ ላይ በጣም የምትደሰቱበትና የምትስቁበት ነገር ነው የሚሆነው ያ ነገር። እና ፈተና ከበዛባችሁ አንድ ምልክት ነው። ፈተና ከበዛባችሁ አንድ ምልክት ነው። መጨረሻ ላይ ማንም የማይቋቋማችሁ ሰዎች እንደምትሆኑ አንድ ምልክት ነው። የምሬ ነው የምላችሁ። ይህን ነገር እኔ ብቻ ስላልኩት እንድታምኑኝ ሳይሆን በጣም እስቲ በላይፍ እዩ። ዓለም ላይ ተጽዕኖ ፈጣሪ የሚባሉ ሰዎች መጀመሪያ ላይ በጣም የተበላሸ እንትን የነበራቸው ሰዎች ናቸው። መጀመሪያ ላይ ጥሩ ነገር ያልነበራቸው፣ መጀመሪያ ላይ ኦር የሆነ በቃ ያን ነገር ፊክስ ለማድረግ የተጀመረ ነገር ነው አድጎ ምን ብሎ የዓለም ቶፕ እንዲሆን የሚያደርጋቸው። እና አንድ ነገር ላይ ሀስል እያደረጋችሁ ከሆነ እየለፋችሁ ከሆነ እየታገላችሁ ከሆነ እውነቴን ነው የምላችሁ ፈጣሪን የያዙ ሁላችሁም በየእምነታችሁ ፈጣሪያችሁን የያዙ፣ ልፉ፣ ጣሩ፣ ትጉ፣ አመስግኑ። ፌል ስታደርጉ በቻላችሁ ጠቅም አታማሩ እና ሁሌም ቢሆን ፕሮሰሱን ተከተሉ። ጥቅም የሌለው ልፋት ለፍታችሁ ይሳካላችኋል ማለት አይደለም፣ ግን በትክክል አቅማችሁ የቻለውን ነገር አድርጋችሁ ታገላችሁ ምን ብላችሁ ሁሌ ፌል እያደረጋችሁ ከተቸገራችሁ የምሬን ነው የምላችሁ መጨረሻችሁ እንደናንተ መጨረሻ የሚያምር ሰው የለም። ሰዓታችን ደርሷል። ስለዚህ ገብተን ሂት እናድርግ። ሃምስተሪንግ እና ባክ ውስጥ እንገናኝ። ፋይናሊ ጂም ገብተናል። ሰዓት ብሄድም ለማንኛው ላይንግ ሃምስተሪንግ ከርል ነው የምሰራው። ስታፑን ፎሎ አደርገዋለሁ። በዚህኛው ማሽን የመጀመሪያ ነው ስሙት አላውቅም። ማሽን አሪፍ ሲሆን እንዴት ነው አላውቅም። ለማንኛው ወንሴ እዚህ ይበቃዋል። ስማ Come on, come on, come on, come on. Come on, Arafa. Come on. Come on. Boom. 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 Duh. Yeah. Boom. Come on, man. Ghost. Oh. Ooh, it's heavy. A few more. Oh, okay. Oh, come on. Boom. Boom. Duh. Duh. Boom. No. 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 What? One more. Oh man. Okay. Ooh. هذا أنت يا ماجون قلق. اسمع بقى. اوكي. باندو ሳይድ 30 ኬጂ ባንዱ ሳይድ 30 ኬጂ ሜቢ የኛው ደግሞ 15 75 ኬጂ ሊሆን ይችላል። ያው ልክ እንደ ባርቤል ሄቪ አልተሸከምኩኝም ኮንትሮል ያደረኩኝ ሞረድ ስለፈለኩኝ ማለት ነው። እስቲ ሚያንስ ኮር እጨምራለሁ። ሌትስ come on. Come on. Oh, come on. So,
ኦኬ ትንሽ መጨመር አለብን። አንድ አሪፍ አዎ በቃ በቃ 1 2 3 4 ቀንሰናል። ይሄ ሙሉ አይገባም። አይ ነገር ይኸኛው አለካ ችግር የለብኝም። ኦኬ ይሄ ግን ማን ነው? እኔ ማንም እኮ አይደርስም እንደዚህ ያደረገው ሰውዬ ድርቅና እኮ ነው። ከኛ ይበልጥ ሰው አለ እንዴ? የኛ ይፈልገው ሰው ድርቅና ብዙ። ኦኬ ፕላኑ እንደመሰላችሁ መጀመሪያ አፐርባክ አሰራለሁ። ያኔ እዛ ቤት እንደሰራሁት ከዛ በኋላ ላቴን አሰራለሁ። እዚሁ ላትፑል ላይ ማለት ነው። ታውቃላችሁ እንዴት እንደማሰራ እንደነበር አሁን ማሳያችኋለሁ። ዋይድ ግሪፕ አድርጌ ይዘዋለሁ። ከዛ ትንሽ ስወስደው እተኛለሁ ወደ ኋላ ማለት ነው። አይ ቲንክ ሄቪ ነው ግን okay, come on. Okay, drops it. No. ኦኬ አንዳንድ ሴቶች